ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ጠቅላይ ሚኒስትሩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ሲሉም ተደምጠዋል። ከዚህም ሌላ ጠቅላይ ሚኒስትሩ በአማራና ኦሮሚያ ክልሎች የሚካሄዱ ግጭቶችን በሰላማዊ ንግግር ስለመፍታት አለ ስላሉት የኢኮኖሚ እድገትም ተናግረዋል። በእነዚህ ነጥቦች ላይ የህዝብ አስተያየቶችን አሰባስበናል። በወደብ ጉዳይ የተጣሉም የተቃረኑም አይመስለኝም። የራሳቸው ችግር እንጂ ወደቡ ለኛ ቢሆን ደስ ይለኛል። ከዛ ውጪ በወደቡ ላይ በኤርትራና ኢትዮጵያ በወደቡ የተጋጩም አይመስለኝም። አገሪቷ ለወደብ ክራይ በጣም ብዙ ሚሊዮኖችን እያወጣች በቢሊዮኖች እየተከራየች እስካሁን ያለችበት ሁኔታ የሚቀርፍልን ከሆነ በጣም የተሻለ ነው። ይሄ ግን መሆን ያለበት እሳቸው እንዳሉት በውይይት የሚፈታ መሆን አለበት ማለት ነው፣ የኔም እምነት ማለት ነው። ከዛ ውጭ ግን በኃይል ምንሄድ ከሆነ አያዋጣም ማለት ነው። አሁን ያለንበት ሁኔታ ከዚህ በፊት በቅርብ ጊዜ የምናስታውሰው የትግራይ አካባቢ በነበረው ጦርነት ሀገሪቷ በጣም ብዙ ከሰው ኃይል ከኢኮኖሚ አንጻር ብዙ ኪሳራ ነው የደረሰባት። ተመሳሳይ ደግሞ ይሄ ደግሞ ከሌላው አገር ጋር ወደዛ ምንገባ ከሆነ የባሰ በጣም ብዙ ችግር ውስጥ ነው ምንገባው። የወደቡ ጉዳይ የሆነ እንደ ጊዜው የሆነ ሀሳብ ዝም ብሎ ሀሳብ ማስቀየሪያ ነገር ነው የሚመስለኝ። በአርቆ ሀሳቢነት ቢሆን ደስ ይላል። ከሶማሌላንድ ጋር ምን ያክል ነገር ተኪዶ ነበር? ምን ያክል ነገር ተኪዶ ምንም መፍትሄ የለም። ለኛ ወደሚፈቅዱልን ሌሎች ናቸው ማለት ነው። በሌሎች ፍቃድ ላይ ያለ ነገር ነው የሚመስለኝ እንደኔ ሀሳብ። ከወደብ ጉዳይ እኩል የሰላም ጉዳይ የሚታይ ስለሆነ ሰላማችንን እሳቸው ባሉበት ንግግር ያስፈልጋታል። የሰላም ጥሪ ተደረገ ሲባል እኮ ምን ላይ ነው? እስከ ምን ድረስ ነው የሚያስብለው? ዝም ብሎ ሚዲያ ላይ ነው የምትሰማው። የሚሰራው ስራ ግን እንደዚህ ሰላም ያመጣል ብለህ ተስፋ የምታደርግበት ነገር የለም። የትኛውም ጦርነቱም ቢሆን እዛ ሰሜኑም ያለ ነገር ቢሆን መንግስት ማስተካከል ይችላል፣ ግን ቁርጠኛ አይደለም። እኔ መንግስት ቁርጠኛ ነው ብዬ አላስብም። ለማስተካከል ቁርጠኛ ነው ብዬ አላስብም። ትላንት እንግዲህ አንድ ላይ የነበሩ ሰዎች ናቸው አሁን በየጎራ ይሄ የዚህኛው ቡድን ያ የዛኛው ቡድን ብለን ሲጣሉ የምናየው። የሰሜኑ ጉዳይ ቢሆን ይቀየራል የሚባለው ማን ነው የሚቀየረው? ያው ነው። የህዝቡን አስተያየት ደግሞ መስማት አልተቻለም። ህዝቡን ምን እንደሚፈልግ ምን ላይ እንደሆነ ህዝቡን ማዳመጥ አልተቻለም። ለአማራ ክልልና ለኦሮሚያ ክልል የሚባለው ነገር በሰላም ይውጡ የሚባለው አይታየኝም። ምክንያቱም እስካሁን ብዙ ነገር አልፏል። ይመጣሉ ብዬም አላስብም። ምክንያቱም ብዙ ነገር ህይወት አልፏል፣ ብዙ ነገሮች አልፏል። ቢሆን ደስ ይለኛል። ምን ላይ ነው ኢኮኖሚው? እኛ አደግን የምንለው ነገር ምንም ያየነው ነገር የለም፣ ግን አደግን ይባላል። በእርግጥ ይሄ ያየነው ነገር የህዝብ ቤት ፈርሶ ሳርና ጽድ ሲተከል ነው የምናየው። ሌላ የምናየው ነገር የለም። ያየነው ነገር እኛ እድገት የሚባል ነገር የለም። ኢኮኖሚ አድጓል፣ እውነት ነው፣ እድገት አለ። ግን ደግሞ በጣም ችግር ውስጥ ያሉ ሰዎችን እንደዚህ አይነት ጩኸት እንዳይመጣ ሳብሲዳይድ ማድረግ ያስፈልጋል ማለት ነው እንጂ ኢኮኖሚ እድገት እንዳለ እኔ በጣም አምናለሁ። ኢኮኖሚ አደገ የሚባለው ህዝቡ እየተራበ ነው። አደገ ብዬ የምለው ጉዳይ የለም። አንድ ኪሎ ጤፍ 150 ብር ባለፈበት ኢኮኖሚ አድጓል የሚባለው የተረጋጋ የግብይት ሲኖር ነው። በአዲስ አበባ ውስጥ ቤት እየፈረሰ ድሃው በየቦታው እየወደቀ ባለበት ኢኮኖሚ አድጓል፣ ይሄ አይታይም። ከዓለም ዜናው እንደተከታተላችሁት አድማጮች፣ በደቡብ ኢትዮጵያ ክልል ወላይታ ዞን ከዩኒቨርሲቲ መምህራንና የህግ ጠበቆች ጨምሮ ሰዎች በጅምላ እየታፈሱ ነው ሲል ነዋሪዎችና የታሳሪ ቤተሰቦች ተናግረዋል። የታሰሩ ሰዎች መኖራቸውን ለዶይቼ ቬለ ያረጋገጡት የወላይታ ዞን ፍትህ መምሪያ ኃላፊ በበኩላቸው የታሰሩት ሐሰተኛ መረጃም በማህበራዊ መገናኛ ዘዴዎች በማሰራጨት ወንጀል ተጠርጥረው ነው ብለዋል። ከሐዋሳ ሸዋንግዛው ወጋየው ዝርዝር ዘገባ አለው። መረጃዎች እንደሚጠቁሙት የስር እርምጃው ከባለፈው ሳምንት ጀምሮ እየተካሄደ የሚገኘው በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ ውስጥ ነው። ለጊዜው ቁጥራቸውን ማወቅ ባይችሉም ለስር ከተዳረጉት መካከል የወላይታ ሶዶ ዩኒቨርሲቲ መምህራንና የህግ ጠበቆች እንደሚገኙበት ነዋሪዎች ተናግረዋል። የቤተሰብ አባሎቻቸው የተያዙት በፍርድ ቤት ትዕዛዝ ሳይሆን ቤት ለቤት በተደረገ አሰሳ መሆኑን ለዶይቼ ቬለ የተናገሩ ሁለት የታሳሪ ቤተሰቦች ለስር የተዳረጉትም ፖለቲካ ተናግራቸዋል፣ የክልሉን አመራሮች በፌስቡክ ተችታቸዋል በሚል ነው ብለዋል። ወንድሜ
ወንድሜን ሲይዙ እንግዲህ በማታ ነው የመጡት። ሰው በተኛበት ነው በራ አንኳኩቶ ነው መጥቶ ሄደው የወሰዱት። ሲወስዱ እንግዲህ የፍርድን ቤት መጥሪያም ይዞ አልመጡ። ለጥያቄ እንፈልጋለን ብለው ነው የወሰዱት። መጀመሪያ ሲወስዱ እዛ እንደደረሰ መረጃ ምንድነው የደረሰን? ያው ፖለቲካ እንትን ተላላችሁ አሉ። እንግዲህ በሰላማዊ መንገድ እየተንቀሳቀሰ ካለበት ነው የተያዘው። ልጁ ያው በተለያየ ጊዜ ሀሳቡን በሚዲያ ላይ ነው የሚገልጸው። የታየውን ነገር ትችትም ይሁን የመልካም አስተዳደር ችግርም ካለ በሚዲያ ላይ እንደዚህ በሶሻል ሚዲያ በፌስቡክ እና በቲክቶክ ላይ ይገልጻል። ቪዲዮ እየሰራ ታስረዋል የተባሉ ሰዎችን አስመልክቶ በዶቼ ቬለ የተጠየቁት የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተም በከተማው የጥላቻ ንግግር ሲያደርጉ ተደርሰውባቸዋል ያሏቸው 7 ሰዎች መታሰራቸውን አረጋግጠዋል። ሐሰተኛ መረጃ ማሰራጨትና ጥላቻ ንግግር ጠርጥረው የተያዙ ሰዎች አሉ። ህዝብን ወደ ቁጣ ሊያመራ የሚችል ወደ ግጭት ሊያመራ የሚችል ኮንሰፕት ያለውን በቪዲዮ በጽሁፍም ያሰራጩ ግለሰቦች ተብሎ ነው የተያዙት። ፖሊስ ምርመራ እያከናወነ ነው። ያው ማስረጃ ማሰባሰብ ሂደቱ አልቋል። ቤተሰቦቻቸው ተጠርጣሪዎቹ የታሰሩብን የክልሉን አመራሮች በመተቸታቸው ነው ይላሉ። ለዚህ ምን ምላሽ አሉት በሚል በዶቼ ቬለ የተጠየቁት አቶ እንዳሻው ተከታዩን ምላሽ ሰጥተዋል። መተቸት አያሳስርም፣ እነሱም ያውቃሉ። በትችት አይደለም ጉዳዩን ብዙ መዘርዘር አልፈልግም። ነገር ግን በትችት ሳይሆን ጥላቻ ንግግር፣ ሐሰተኛ መረጃ በማሰራጨት ናቸው። እያዞም መያዣ ትእዛዝ ወጥተው ቤታቸው ሲበረበርም መወርወሪያ ትእዛዝ ወጥተው ከፍርድ ቤት የሚሰጠው ውሳኔ ሁላችን የሚገዛ ነው። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። ባለፉት ጥቂት ዓመታት በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶች በስፋት እየፈረሱ መሆናቸውን ተከትሎ ነዋሪዎች ለብርቱ ፈተና መዳረጋቸውን እየገለጹ ይገኛሉ። ከሰሞኑ ደግሞ በመዲናዋ የቦሌ ክፍለ ከተማ ወረዳ 13 ገርጂ አካባቢ ሰላም አምባ የተባለ መንደር በስፋት መፍረሱን ተከትሎ በርካቶች መውደቂያ ማጣታቸውን ይናገራሉ። ለሌላ ልማት ይፈለጋል ተብሎ በፈረሰው በዚህ አካባቢ የ1997 ዓ.ም ሰነድ ካላቸው ጥቂት ነዋሪዎች በስተቀር በመቶዎች የተገመቱ አባወራዎች ያለምንም ካሳና ምትክ ቦታ መፈናቀላቸውም ነው የተገለጸው። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ ልኮልናል። የሶስት ልጆች እናት የሆነችው ዜኔባ አቦል በአዲስ አበባ ከተማ አስተዳደር የቦሌ ክፍለ ከተማ ወረዳ 13 ገርጂ አካባቢ ሰላም አምባ በሚባል ሰፈር በአረብ ሀገራት ለዓመታት ሰርታ ባፈራችው ጥሪት ቤት ገዝታ ኑሮን የመሰረተችው ከ10 ዓመታት በፊት ነበር። በወቅቱ በአካባቢ የነበሩ መኖሪያ ቤቶቹ ምንም እንኳን ህጋዊ ሰነድ ያልነበራቸው ቢሆኑም ህጋዊ ሊሆኑ እንደሚችሉ በነበረን ሙሉ ተስፋ ለዓመታት ያፈራሁትን ገንዘብ በዛው ላይ በማፍሰስ 3 ልጆችን አፍርቼበታለሁም ትላለች። ሶስተኛ ልጇን ከወለደች ገና የ1 ወር መጫት የሆነችው ዜኔባ አሁን ቤቷ በመፍረሱ ቤተሰቦቿን ይዛ ዘመድ ላይ ለመውደቅ መገደዷንም ትገልጻለች። አሁን ቤቱ ለይሰሙን የፈረሰው ከ10 ዓመት በላይ ነው። አረብ ሀገር ሄጄው ስደት ነው የመጣው። ሌላ ነገር ላይ ሰሞታ ያለኝን ብር ቤት ላይ ነው ማዋል። አሁን በኋላ ስደት በኖረኝ በዚህ አገር ውስጥ ማስደት አለብኝ ብያሰብ ባለው ብር ላይ ገዛው። በአራት ቤት ነው የወጣሁት። ይኸው 1 ወሬ ነው። ከዚህ ከአሁኑ 4 ልጄ ከ3 ልጆች ነው ያለ። ተደጋጋሚ ቅሬታዎቹን በመያዝ ጥያቄዎቹን ከሌሎች የአካባቢው ማህበረሰብ ጋር በቅሬታ መልክ ለሚመለከተው የአካባቢው የመንግስት መዋቅር ሲያቀርቡ እንደነበርም ያስረዳችው ዜኔባ ነገር ግን ምንም ምላሽ ባለማግኘታቸው ያለ ካሳ መውደቂያ ለማጣት መገደዷንም ገልጻለች። አረ ምንም ነገር አልተፈጠረም። እኔ እንደው አራት ነኝ ሄድበት አጣው ምናምን ብላቸው ቅሬታ ወረቀት ከመቀበል ውጭ ምንም የሚሰጡ ነገርና ምንም የሚሆን ነገር የለም። ብዙ ጊዜ ቅሬታ ሰሞኑን ታርሷል። ቀበሌ ማስገቡ እስከ ክፍለ ከተማ ማስገብተናል። ብዙ እንዲሰሙኝ አልቻሉ። እንደዚህ አይነት ሁኔታ ያጋጥመኛል ብዬ ጭራሽ ማለት ተኩም ነበር። ከዚሁ ገርጂ አካባቢ በሚገኘው ሰላም አምባ በሚባል ሰፈር በመቶዎች የሚቆጠሩ አባወራዎች ቤት መፍረሱንም የአካባቢ ነዋሪዎች ያስረዳሉ። ከሰሞኑ ፈረሱ በተባሉ ቤቶች አካባቢ አሁን ላይ በሰፊ ስፍራ ፍርስራሽ ብቻ ነው የሚታየው። ከዚሁ ሰፈር የተፈናቀሉና ያለምንም ካሳ አካባቢውን ለመልቀቅ የተገደዱት ወዴት ደርሰው ይሆን የተባሉት አንዲት የአካባቢ ነዋሪ ይህን ብለዋል። መድረሻ አለ በየቦታው ነው። አቅሞ ይቻለ ተከራይቶ ወደጅ ወደቅ ነው ሁላችንም ነው። በአካባቢው እስካሁን ቤታቸው ባይፈርስባቸውም በስጋት ተውጠው የሚገኙት ሌላኛው የአካባቢ ነዋሪ ደግሞ አካባቢያቸው ላይ የነበሩ ቤቶቹ ከፈረሱ በኋላ ውሃም ተቋርጦባቸው ከተቆራረጠ ቧንቧ ለመቅዳት ተገደዋል። በሳምንት አንዴ ቢመጣልን እንኳን ሳምንት ወር ብዘጉ የናንተ ቤት ፈርሶ እኛን ፈረሰ። እንግዲህ እግዚአብሔር ያውቃል። በ1997 ዓ.ም የአየር ካርታ የነበራቸው ይዞታዎች ብቻ ምትክ ቦታ እንዳገኙ ገልጸው ከቦሌ አራብሳ አካባቢ የተሰጣቸውን ምትክ ቦታ በመጠባበቅ ላይ መሆናቸው
መሆናቸውን የገለጹት ለ30 ዓመታት በዚሁ አካባቢ መኖራቸውን የገለጹልን ሌላው አስተያየት ሰጪ ደግሞ ምንም እንኳን ለሁሉም የ97 ሰነድ ላላቸው ባለይዞታዎች የ75 ካሬ ቦታ ቢሰጣቸውም የመስሪያ ኪያሳን በተመለከተ ግን ምንም አለመባላቸውን ገልጸዋል። ሰነድ አልባ 97 የአየር ካሬ 1000 ካሬ ያለው አለ 75 ካሬ ተሰጠ። 50 ካሬ ያለው 75 ካሬ ተሰጠና በዚህ ሰፈር ብቻ 150 ይሁን የ2003 ምንም አልተሰጠው። ባለፉት ጥቂት ዓመታት በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ ቦታ የተሰጣቸው እንዳሉ ሁሉ ያለ ምትክ ቦታ ወይም ቤት ሜዳ ላይ ስለመውደቃቸው የሚናገሩም እንዲሁ በርካታ ናቸው። በተለምዶ የጨረቃ ቤት ለሚባሉ ምንም ካሳ አለመሰጠቱንም የሚገልጹት አስተያየታቸውን ለዶይቼ ቬለ የሰጡ ነዋሪዎች መውደቂያ እንዳጡም ነው የገለጹት። የከተማውን መልሶ ግንባታና የኮሪደር ልማት በተመለከተ ስኬታማ ስራዎች መሰራታቸውን ከዚህ በፊት በተደጋጋሚ የገለጹት ጠቅላይ ሚኒስትር አብይ አህመድ በቅርቡ አዲስ አበባ ውስጥ የተገነባውን የኮንቬንሽን ማዕከል ሲያስመርቁ ከተማዋን መልሶ በመገንባት ለማደስ በሚደረገው ሂደት ትኩረቱ መልካም ስራዎችን ማስፋት ቢሆንም በዚህ ሂደት ግን የሚጎዱ መኖራቸው እንደማይቀር ገልጸው ነበር። ሰዎች ከነበሩበት ቤታቸው ይፈርሳል፣ ከነበሩበት ሰፈር ይነሳሉ። ባለሀብቶች የገነቡትን አጥር አፍርሱና ቀይሩ ይባላሉ። ከፍ ዝቅ ሊል ይችላል እንጂ የምናስከፋቸው ዜጎች አሉ። በኋላ ውጤቱን ሲያዩ ሊያመሰግኑ ቢችሉም መጀመሪያ ላይ ግን በደስታ የሚቀበለው ዜና አይደለም። በዚህ ስራ ሂደት ውስጥ ሰፈራችሁን ይለቀቃችሁ ድካም፣ ችግር፣ መከራ የመሰላችሁ የፌዴሪ መንግስት የአዲስ አበባ አስተዳደር ከፍተኛ ይቅርታ ይጠይቃቸዋል።